አሁን በጠዋት ስነሳ ያየሁት ዜና አስደሳችም አሳዛኝም ሆኖብኝ ነው ከምግብና ከስነ ምግብ አንፃር። ዜናው የሚለው አሁን በአዋቂነት እድሜ እኛ ማለት ነው ላይ ካለነው አምራች ኃይል 67 በመቶ ከ5 ዓመት በታች ያለ የቀነጨረ ነበር ይላል። ስለዚህ 67 በመቶ አሁን ያለነው ትውልድ ከዛሬ ብዙ ዓመት በፊት 5 ዓመት በታች ያለን ቀንጨረን በቂ ምግብ ባለማግኘታችን ምክንያት በቂ መድረስ ያለብንን በምግብ ደረጃ በአቅምም በአስተሳሰብም በጉልበትም ደረጃ አልደረስንም። አንዱ ሀገሪቷ ላለንበት ችግር በምርታማነት መቀነሳችን ምክንያት ይሄ ነው ይላል። ስለዚህ ይሄ ዜና አያይዞ ይሄን ችግር በዘላቂነት ለመቅረፍ አሁን ይሄ 67% የነበረው የመቀንጨር ደረጃ አሁን ካለው የህዝብ ቁጥር አንፃር ወርዶ ወደ 40% ወርዷል ይላል። 40%ም ቢወርድ ግን በቁጥር ስናነጻጽረው 67% የነበረ ጊዜ ወደ 5 ሚሊዮን ህዝብ የቀነጨረ ነበር። አሁንም ከብዙ ዓመታት ከ67% ወደ 40% አውርደነዋል ብንልም በፐርሰንቴጅ በቁጥር ግን ሲታይ እንደውም የጨመረ ቁጥር ህፃናት ቀንጭረዋል ማለት ወደ 6.6 ሚሊዮን ህፃናት እድሜያቸው ከ5 ዓመት በታች የሆኑ አሁንም ቀንጭረው ይገኛሉና የኢትዮጵያ ችግር የእንቁላልና የዶሮዋ ጉዳይ ሆኗል ማለት ነው። የትውልዱን የመቀንጨር ጉዳይ ካልፈታን ሀገሪቱ ያለችበት ነገር አትሻሻለም። እሱን ደግሞ ለመፍታት ብዙ ማድረግ ያለብን ስራ አለና የትኛውን ስራ አስቀድመን የትኛውን መፍታት እንዳለብን ትንሽ ግራ የገባው ነገር ነው። ቢኮዝ በመሃል አሁንም እያመለጠ እየቀነጨረ ያለ ትውልድ ሁልጊዜ እየተፈጠረ እዚህ ትውልድ እድገት ውስጥ እየኖረ ነው የሚለውና እዚህ ላይ ካስደሰተኝ ዜናዎች ውስጥ ወደ ፓርላማ በተመራው ይሄ ጉዳይ በአገሪቷ በጣም በአሳሳቢ ደረጃ የመቀንጨር ችግር ለመፍታት አንዱ መፍትሄ የተደረገው የትምህርት ቤት ምገባ ነው። ይሄ ትምህርት ቤት ምገባ እንግዲህ ተመጠቁት በመንግስት ትምህርት ቤቶች ውስጥ ተጀምሯል። ምግቡን ለማመጣጠን አቅርቦቱን ለመጨመር ከባህል ሀብቶች ጋር መንግስትን በጀት እያደረገ በጣም የሚጥርበት ነው። እዚህ ላይ ግን የሙያዬን አስተያየቶች ስሰጥ አንድ የተሰጠው በዚህ እንትን ላይ ወደ 13 ሚኒስቴር መስሪያ ቤቶችና ለአንድ የአደጋ ዝግጁነት አመራር ኮሚሽን በጠቅላላ ወደ 14 መስሪያ ቤቶች ይሄ ኃላፊነት በቅንጅት እንዲሰሩ ተሰጥቷቸዋል። ትምህርት ሚኒስቴር እንግዲህ የምግብ አቅርቦቱን ተመጣጠነ ምግብ ማቅረቡን እንዲሰራ ተሰጥቶታል። እኔ እንደ ምግብ ባለሙያ ግን የትምህርት ሚኒስቴር የምግብ ባለሙያዎችና ትክክለኛ የተመጣጠነ ምግብ የማቅረብ የምግብ ባለሙያዎች ስራ እንጂ የትምህርት ሚኒስቴር ስራ ስላልሆነ እንግዲህ ትምህርት ሚኒስቴር በተጨማሪነት ከሚሰራቸው ስራዎች ደግሞ የምግብ ባለሙያዎችን ይዞ ደግሞ ይሄን ስራ ማሰራት ነው። ቀጥሎ ጤና ጥበቃ ደግሞ የበለጸጉ ምግቦችን የተሰባጠረ ደህንነታቸውን መጠበቅ ያረጋግጥ ይላል። ንግድ ሚኒስቴር አነስተኛ ቢዝነሶችን ለትምህርት ምገባው የሚያገለግሉትን እንዲያቀርቡ ይላል። ንግድ ኢንዱስትሪ ሚኒስቴር እንደዚህ ለምግብ ምገባው የሚሆኑትን አምራቾች ወተትም ከሆነ እንቁላልም የተለያዩ የተቀነባበሩ ነገሮችን የሚያቀርቡ ካሉ ኢንዱስትሪ እንዲቆጣጠር እንዲያግዝ ይላል። ከዛ በተጨማሪ ደግሞ ብዙ የውሃ አቅርቦት ንጹህ የውሃ አቅርቦት ከሆነ ደግሞ ለውሃ ሚኒስቴር ተሰጥቷል ይላል። ሴቶችና ህፃናትን በተመለከተ ደግሞ ለማህበራዊ ሚኒስቴር፣ ለሴቶችና ጉዳይ ሚኒስቴር፣ ለባህልና የተሰጠ ስራዎች አሉ። ከዛ በተጨማሪ ደግሞ ሄዶ ገንዘብ ስለሚፈልግ ለገንዘብ ሚኒስቴርን በጀት እንዲያዝ አጋሮችን እንዲያስተባብር በአመታዊ በጀት ውስጥ እንዲካተት አድርጓል። የኔ ጥያቄ ግን ማንም ሰው ዶክተር አሻግሬ ምንድነው አድቮኬት የሚያደርገው ካለ እንደ ኢትዮጵያ ላለ ሀገር እነዚህን 13 ኦርጋናይዜሽኖች አቀናጅቶ ይሄንን ስሩ ከማለት ይቅል አንድ የምግብ ሚኒስቴር ማቋቋም አይሻልም ብዬ አስተያየት መስጠት ፈልጋለሁ። ስለዚህ እነዚህ 13 መስሪያ ቤቶች የኔ ነው የሚለው ራሱ ችግር ስለሚሆን በሰቆጣ ዲክሌሬሽን እንግዲህ በ2030 መቀንጨርን ዜሮ እናደርጋለን የሚል እቅድ ነበረን። 2030 የቀረው 4 ዓመት ነው። በ4 ዓመት ውስጥ ከ40% ወደ ዜሮ መውረድ አንችልምና ይሄ የሚያመለክተው ቅንጅትና አሰራሩ መስሪያ ቤቶቹ ትኩረት ሊያደርጉበት ስላልቻሉና የተለያዩ አጀንዳዎች በመጠቅረት ትኩረታቸው ወደ ሌላ ነገር ስለሚቀየር አገራዊ አጀንዳዎች በተቀየሩ ቁጥር የኒውትሪሽን ጉዳይ በጣም ስለሚቀየር ይሄ አጀንዳ አሁንም መያዝ ያለበት በአንድ ማንዴት በተሰጠው በተቀናጀ መልኩ ሚኒስቴር መስሪያ ቤቶቹ ላይ የተለያየ መዋቅሮችን በመስራት ይሄ መስሪያ ቤት እንዲቋቋም የምግብ ሚኒስቴር በአገራችን ለመጀመሪያ ጊዜ እንዲቋቋም አሁንም እየወተወትኩ ነው። ቀድሜም ተናግሬያለሁ። ከነ ቁጥጥር ስራው ጨምሮ የኢትዮጵያ የምግብ
ጥራትና ደህንነት የኒውትሪሽን የስኒ አመጋገብንም ጨምሮ የተለያዩ ዘርፎችን በማቀነባበር አግሮ ፕሮሰሲንግ ግብርናውንም ጨምሮ የተለያዩ ስራዎችን ወደ አንድ መስሪያ ቤት ማምጣት ያስፈልጋል። ምግብ ሚኒስቴር አይቻልም ከተባለ እንኳን አትሊስት በግብርና ሚኒስቴርና ከግብርና ሚኒስቴር ጋር ልክ እንደ ፋኦ የኢትዮጵያ የምግብና የግብርና ሚኒስቴር ሊኖረው ይገባል ብዬ አስባለሁና ይሄ ረቂቅ በጣም ጥሩ ሆኖ ሳለ የተለያዩ መንግስታት በመጡ ቁጥር የተለያዩ ረቂቆችን ናሽናል ኒውትሪሽን ፕሮግራም በቀድሞ መንግስት ተቋቁመው ሰቆጣ ዲክሌሬሽንም ተቋቁመው የቀጠሉበት ግን አፈጻጸማቸው በጣም ከባድ የሆነበት ነው። ከሌላ ግን አስተያየት መስጠት እንፈልገው ከዚህ ጋር ያይጄ መንግስት የዚህ የትምህርት ምገባዎችን ለፖለቲካ ዓላማ ሊጠቀምባቸው አይገባም ብዬ አስባለሁ። ብዙ ቤተሰቦች ልጆቻቸው በዚህ በትምህርት ምገባ ውስጥ በመሳተፋቸው ምክንያት ለተጽዕኖ ሊወድቁ ይችላሉ። በአሁኑ ምርጫም ኢዜማ ባቀረበው ስቴትመንት ወይም ዘገባ ውስጥ መንግስት እነዚህን ስራዎች ለፖለቲካ ድጋፍ ማግኛና ሰዎችን ቁጥጥር ውስጥ ለማድረግና ህብረተሰቡ በሱ የፖለቲካ አስተሳሰብና የገዢ አስተሳሰቦች ውስጥ እንዲያልፍ ብቻ እንዲገደድ እንዳይደረግ መደረግ አለበትና ምንም ጠቃሚ ቢሆን ይሄ የምግብ ምገባ አንዳንድ ጊዜ ቤተሰቦችን በራሳቸው በልጆቻቸው ላይ መብታቸውን እንዳያጡ መደረግ ስላለበት በትምህርት ቤት ምገባው በመንግስት ጥሩ ሆኖ ሳለ በሀገር ውስጥ በጠቅላላ የህብረተሰቡ ካለበት የኑሮ ጫና ተያይዞ የምግብ ምገባ ልጁ ካገኘ ደስተኛ የማይሆን ሰው የለምና ግን በዛ ምክንያት ደግሞ ቤተሰቦች ለመንግስት ተጽዕኖ ላላቸው ምርጫዎች ኃላፊነቶች መንግስትን የመቀያየር የመምረጥ መብታቸው ላይ ደግሞ እንዳይገድባቸው ለፖለቲካዊ ዓላማ እንዳይጠቀሙበት ማድረግ ያስፈልጋል ነው። ከዛ ውጪ ግን በጣም ትኩረት እየተሰጠ ያለ ደግሞ በእነዚህ እንትኖች ውስጥ የበለጸጉ ምግቦች ይቀርባሉ ነው የሚለው። ስለዚህ በእነዚህ በሚበለጽጉ ምግቦች ላይ ደግሞ በምናቀርብበት ጊዜ ከዋጋ ጋር ተያይዞ ከአቅርቦት ጋር ተያይዞ የሚያመጡት ችግሮችና ውድነት እንዳይኖሩ ደግሞ ጥንቃቄ ማድረግ ያስፈልጋል። ከሁሉ በላይ ዓላማው በጣም ትልቅ ነው። ኢትዮጵያ መቀየር ካለባት ትውልዷ ላይ ነው መስራት ያለባት። የምግብ ደህንነት፣ የምግብ አቅርቦት በጣም ችግር እየሆነ መጥቷልና ለቤተሰቦችም ከፍተኛ ጫና ስለሆነ የትምህርት ምገባ በ13 ሚኒስቴር መስሪያ ቤቶች የመቀጨርን ጉዳይ ካለበት 40% ወደ ዜሮ በአመታት ውስጥ ማምጣት ካለብን ከፍተኛ የመንግስት ስራ ነው ብዬ ነው ማስበው። ስለዚህ ይሄ የወጣው ዜና ሙሉን ዘገባውን ሊንኩን ልክላችኋለሁ ወይ ማየት ትችላላችሁ። ስለዚህ ይሄ የምግብ ስርዓት ረቂቅ ፖሊሲ ለተለያዩ መስሪያ ቤቶች ተሰጥቷል። እንግዲህ ልጆቻችን ከዚህ ከመቀንጨር ጉዳት እየበሉ ከመራብ ከአስተሳሰብ ችግር ከፈጠራና ልማትን ከማረግ ከተበደሉበት አንዳንዴ እየሰማችሁ ነው። የአገራችን ውስጥ በስራ ድክመት አለ፣ የስራ ድክመት አለ ይባላል። ግን አንዱ ለመድከማችን ምክንያት ምንበላው ምግብ በበቂ ሁኔታ ልጆች ደክመው ስለሚመጡ ጉልበት ስለማይኖራቸው የአይረን እጥረት የአዮዲን እጥረት በሚኖራቸው ጊዜ አስተሳሰባቸው፣ ጉልበታቸው፣ አቅማቸው በሌለበት በሰው መፍረድ የለብንምና ስለዚህ ሁለት ነገር ነው ማድረግ አለብን። አሁን ተጎርቶ የመጣው ትውልድ በትምህርትም በአስተሳሰብም ተጎርቶ የደረስነው እዚህ ያለን አሁን ያለነው ትውልድ እንግዲህ እድሜያችን ከ40 እስከ 50 በላይ ራሱ ያለነው ትልቅ አገሩን እንቀይራለን ብለን የምንታሰበው በዚህ የመቀንጨር ጉዳይ ውስጥ አልፈን ተጎርተን የመጣን ስለሆነ አገሪቷ ላይ መስጠት ያለብንን ነገር ለመስጠት ተቸግረን ደርሰናል። ግን ባለው ሁኔታ ደግሞ እየሰራን እዚህ ደርሰናል። እሱን መንከባከብ ውጤታማ እንዲሆን በስልጠና በድጋፍ በማድረግ ውጤታና በህግና በማዕቀፍ ውስጥ በማስገባት ቢሮ ውስጥ ታዛዥ እንዲሆን ስራ እንዲሰራ እንዲያቀላጥፍ ማድረግ ያስፈልጋል። አለበዚያ ግን ስራዎቻችንን ከውጪ የሰው ኃይል እያመጣን እየተካን ካሄድን ደግሞ ብዙ ሰዎች የልማቱ ተሳታፊ ሳይሆኑ እየተጎዱ ይሄዳሉና አሁን ተጎድቶ የመጣው በዚህ 67% የሚሆነው ከወነ እድሜው 5 ዓመት በታች እያለ ተጎድቶ የመጣ ነው። እኛ አሁን ባለበት ለሀገሪቷ በተወሰነ መልኩ ሸክምም ብንሆን ትውልድንና ያ ለውጥ እስከሚመጣ መስራት አለብን። እሱን ደግሞ እየሰራን አዲስ የሚመጣው ደግሞ እንዳይጨመር ይሄ 40% 6.6 ሚሊዮን ህፃን ደግሞ አድጎ ደግሞ ሌላ ለሀገሪቷ ጫና እንዳይሆን አሁን መንግስት የወሰደው እርምጃ ተገቢ ነው። ግን ከትምህርት ቤት ምገባ በተጨማሪ የቤተሰብን አቅም ማጠናከር፣ የህብረተሰቡን የገቢ መጠን መጨመር፣ ቤተሰብ በራሱ ልጆቹን እየተከታተለ እንዲያበላ ቤተሰብ መንግስት ብቻ እንዲያበላለት ሳይሆን ቤተሰብም እንዲያበላ ራሱ ማድረግ አለብን። በኢኮኖሚ ማደግ አለብን። ህብረተሰቡ በኢኮኖሚ በጣም እየወደቀ ባለበት ሁኔታ ደግሞ ልጆቹን በትምህርት ቤት መመገብ አንድ ነገር ሆኖ በሌላው ዓለም የትምህርት ምገባ የሚካሄደው አቅማቸው ለደከመ ያንን
መሸፈን ለማይችሉ ብቻ ነው ፕሮግራም የሚወጣው። ግን መንግስት በዚህ ምክንያት ከፍተኛ ወጪ ያስወጣዋል። የኑሮ ውድነቱን ይጨምረዋል። የመንግስትን ወጪ በጣም የሚጨምር ነው። በግል ባለሀብቶች ላይም ለዚህ ፕሮግራም መዋጮ አርጉና እርዱ የሚለው ራሱ በነጋዴዎች ላይ ከፍተኛ ተጽዕኖ ያመጣል። ይሄ ተጽዕኖ ደግሞ ሄዶ መልሶ በቤተሰብ ላይ በታክስና በተለያዩ ስርዓቶች ጉዳት የሚያደርስና ጫና የሚፈጥር ስለሆነ እነዚህ አይነት ፕሮግራሞችን እኔ አድቮኬት ማድረገው በትምህርት ቤት ምገባ ውስጥ እንደ ኢትዮጵያ ባለ መሰጠቱ ቢኖርም ግን የቤተሰብን አቅም ጨምሮ ቤተሰብ በልጆቹ ላይ የማዘዝ እሱ እንደፈለገው የመመገብ የማስተማር የትኛው ቋንቋ የመጠቀም መብት እንዳለው ማለት ቤተሰብ ነው መወሰን ያለበት ብዬ ነው ማስበውና መንግስት የትምህርት ምገባውን አቅማቸው ለደከማ አቅም ለሌላቸው መደረግ አለበት። ከዛ ውጪ ግን በአገሪቷ በተቀላላ መሆኑ የሚያወጣው ከፍተኛ ወጪ አለና ይሄንን ተቃርኖ ማየት ያስፈልጋልና አላማው በጣም ትልቅ ቢሆንም ጥንቃቄ የሚፈልግና ለትክክለኛው አላማ ብቻ የሚውል ለፖለቲካ ተጽዕኖ ጥቅም ላይ የማይውል ፕሮግራሙ ከምንም አይነት ተጽዕኖዎች የጸዳና ሁሉም ሰው የሚሳተፍበት መሆኑ ይሄ ግን የቤተሰቦችን አቅም ደግሞ መንግስት ልጆችን ምግብ አብልቶልኛል ተብሎ ደግሞ ለሚያረጋቸው እንቅስቃሴዎች ውስጥ ተጽዕኖ ውስጥ እንዳይወድቅና በመንግስት ላይ ብቻ ተማምኖ ያለውን መብትና ዲሞክራሲ ደግሞ እንዳያጣ መገደብ ያስፈልጋል ብዬ አስባለሁና ፖለቲካ ፓርቲዎች እንደዚህ ማን ባሉት ባነበብኩት በዚህኛው ምርጫ ካቀረቧቸው ሪፖርቶች ውስጥ በተለይ መንግስት መስራት ያለበትን እንደዚህ አይነት የምገባ ፕሮግራሞችን ለፖለቲካ ዓላማዎችና ሰዎችን ተጽዕኖ ለማድረግ ይጠቀምባቸዋል ይላልና እንደዛ አይነት የሆኑ መሰረታዊ የሆነ ነገሮችን ከፖለቲካ ነፃ ልናረጋቸውና ሁሉም ሊሳተፍባቸው ይገባል። ስለዚህ ልጆቻችንን በቻልነው አቅም አሁን እኛ አዲስ አበባ ዩኒቨርሲቲ ባጠናነው ጥናት አሁን የተጀመረው የትምህርት ቤት ምገባ በጣም ጥሩ ቢሆንም ግን ከስብጥርና ከተመጣጠነ ምግብነት ገና ይቀረዋል። የእንስሳት ተዋጽኦ እንደ እንቁላል፣ ስጋ ያሉት ምግቦች በብዛት የሉበትምና ይሄንን ደግሞ ለማስተካከል ወጪው በዛው ልክ ይጨምራልና ቤተሰብም ልጆቹ ወደ 2 ቀን በቀን 2 ቢበሉ ጠዋትና ምሳ ቢበሉ ነው። ከዛ ውጭ ያላቸውን ቴሞች ገሙ በቤተሰብ ጋር ስለሆነ ቤተሰብ ጋርም ደግሞ የስነ ምግብ ትምህርት ተስፋፍቶ ልጆቹን አሰባጥሮ እንዲበላ የቤተሰብ አቅም እንዲጨምር እና ልጆቹን በሚፈልገው መልኩና ማስለመድ በሚፈልገው የምግብ ባህል ስርዓት ውስጥ ማሳደግ ከፈለገ ያ መብት ሊሰጥ ይገባልና በቡድናዊ መብትና በግለሰብ መብት ላይ በተለይ እስከ 18 ዓመት ድረስ ቤተሰብ ወሳኙ ለልጆቹ እሱ ነውና ያ መብትም ለቤተሰብ ሊሰጠው ይገባል። ልጆቹን ሊመግብ ይገባልና አቅም ያላቸው የመንግስት መስሪያ ቤት ትምህርት ቤት ውስጥ የሚማመሩ ሰዎች ልጆቻቸው መንግስት እያበላቸው ያለውን ነገር ሐሳቡን ጥሎ በቃኝ ትምህርት ቤት ይበላሉ ብሎ ሐሳብ እንዳይጥል ክትትል ማድረግ አለበት። መንግስት እያቀረበላቸው ያለው ምግብ በበቂ የተሰባጠረ ነው ወይ፣ የልጆችን እድገት እየጠበቀ ነው ወይ የሚለው ደግሞ መከታተል ያስፈልጋል እንጂ ሁሉንም ደግሞ ለመንግስት ጥለን ልጆቻችን ከረሳን በልጆቹ እድገትና አስተሳሰብ የአእምሮ እድገት ላይ ጉዳት ሊያመጣ ስለሚችል መንግስትን መከታተልና ይሄንን ፕሮግራሞች ሁላችንም እንድናግዝ ለማለት ነው። ለተሰራው ስራ በጣም ምስጋና አለኝ። ግን ለአፈጻጸሙና እስካሁን በሶቀጣ ዲክሌሬሽን በ2030 ዜሮ እናደርጋለን ያልነው ችግር አሁንም በ40% በ6.6 በሚሊየን ህጻናት ላይ መቀንጨር ላይ መቅረቱ በጣም የማዝንበት ነውና አሁንም የምግብና የስነ ምግብ የምግብ ስርዓት ፕሮግራም ላይ በጣም ትኩረት አድርገን ልንሰራ ይገባል። ሁላችሁም ለዚህ ተባባሪ ሆኑ። ሐሳቡንና ተጨማሪ እንትን ካላችሁ ኢንቦክስ ላይ እና ኮሜንት ላይ ስጡኝ። አመሰግናለሁ።